የአውሮፓ ህብረት በዌስት ባንክ በሚገኙ እስራኤላውያን ሰፋሪዎችና በሐማስ መሪዎች ላይ ማዕቀብ ለመጣል መወሰኑ በመካከለኛው ምስራቅ ፖለቲካ ውስጥ ስትራቴጂካዊ እርምጃ ይመስላል። ህብረቱ በግጭቱ ውስጥ ያለውን ሚዛናዊ አቋም ለማሳየት የወሰደው ስልታዊ እርምጃ ተደርጎም ይወሰዳል። የአውሮፓ ህብረት በሰፋሪዎች ላይ ማዕቀብ መጣሉ እስራኤል በዌስት ባንክ የምታካሄደውን የሰፈራ መስፋፋት በይፋ መቃወሙን ያሳያል። ህብረቱ ሰፋሪዎችን በዓለም አቀፍ ህግ መሰረት እንደ ህገወጥ ድርጊት እንደሚመለከታቸው በድጋሚ ያረጋገጠበት መሆኑንም ያመላክታል። አውሮፓ ህብረት ግጭቱን በአንድ ወገን ብቻ ሳይመለከት ከሁለቱም ወገኖች የሚፈጸሙ ጥቃቶችን ለመቃወም እየሞከረ መሆኑንም ያሳያል። ይህም የዌስት ባንክ ሰፈራ መስፋፋትን ሆነ የሐማስን የጦር እንቅስቃሴ ክልሉ እንዳይረጋጋ መንስኤ መሆኑን የሚያንጸባርቃል። ዓለም አቀፍ ማህበረሰብ ትኩረቱ በጋዛ ላይ ቢሆንም በዌስት ባንክ የሚቀሰቀስ ግጭት ቀጠናውን ይበልጥ ያናውጠዋል የሚልም ስጋት አለ። ይህ ማዕቀብ በመካከለኛው ምስራቅ የንግግርና የሰላም ሂደቱ እንዲቀጥል የሚደረግ የፖለቲካ ግፊትም ነው። ሆኖም ማዕቀቡ መሬት ላይ ያለውን ሁኔታ ምን ያህል ይለውጠዋል የሚለው አጠያቂ ነው። በተለይም የእስራኤል ባለስልጣናት ማዕቀቡን ውድቅ ማድረጋቸው በምዕራባውያንና በእስራኤል መካከል ያለውን ዲፕሎማሲያዊ ግንኙነት ውጥረት ውስጥ ሊከተውም ይችላል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የአውሮፓ ህብረት በእስራኤል ሰፋሪዎችና በዋና ዋና የሐማስ አባላት ላይ ማዕቀብ ለመጣል ወስኗል። የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ባደረጉት ስብሰባ ላይ በማዕቀቡ ጥቅል ላይ ስምምነት ላይ ደርሰዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ክላስ ስምምነቱን ተከትሎ በማህበራዊ ትስስር ገጽ ባስተላለፉት መልእክት አክራሪነትና መዘዝ ያስከትላል ብለዋል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ደግሞ የአውሮፓ ህብረት የዌስት ባንክን ሰፋሪዎችና የድርጊቱ ተሳታፊ የሆኑ ዋና የእስራኤል ድርጅቶችን እያፈረሰ ነው ብለዋል። እስራኤል ውሳኔውን በፍጥነት አውግዛለች። አይሁዶች በተያዘው የዌስት ባንክ የመኖር መብት አላቸው የሚለውን አቋሟንም በድጋሚ አረጋግጣለች። የውጭ ጉዳይ ሚኒስትር ጌዲዮን ሳር የአውሮፓ ህብረትን በዘፈቀደና በፖለቲካዊ መንገድ ማዕቀብ በመጣል ወንጅለዋል። ቀኝ ዘመሙ የብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቤር በበኩላቸው የአውሮፓ ህብረትን ጸረ ሴማዊ ሲሉ አውግዘዋል። የሰፈራ እንቅስቃሴው እንደማይቆምም ጊብር ተናግረዋል። አንድ ከፍተኛ የሐማስ ባለስልጣን በበኩሉ የአውሮፓ ህብረትን በፖለቲካዊ ግብዝነትና በዘረኝነት ከሷል። ከምስራቅ ኢየሩሳሌም ውጪ ከ500 ሺህ በላይ እስራኤላውያን በተያዘው የዌስት ባንክ ውስጥ ይኖራሉ። በ2025 እስራኤል የወሰደችው የመስፋፋት እርምጃ ከአውሮፓውያኑ 2017 ወዲህ ከፍተኛውን ቁጥር ይይዛል። እስራኤል በጋዛ ላይ ጥቃት ከጀመረችበት ጥቅምት 2023 ወዲህም በዌስት ባንክ የእስራኤል ወታደሮችና ሰፋሪዎች በፊልስጤማውያን ላይ ጥቃት በማድረስ ውንጀላ ይቀርብባቸዋል። በተባበሩት መንግስታት ድርጅት መሰረት ከ1000 በላይ ፊልስጤማውያን በአካባቢው ተገድለዋል። አውሮፓ ህብረት በእስራኤል ሰፋሪዎች ላይ ማዕቀቡን እያጠናከረ ቢሆንም በአባል አገራቱ መካከል የንግድ ግንኙነቶቹን መግታትና ሌሎች ተጨማሪ እርምጃዎችን ለመውሰድ እስካሁን ድረስ መግባባት የለም። ነገር ግን ማዕቀቡ የአውሮፓ ህብረት በኦክቶበር 7ቱ ጥቃትና በሰብአዊ መብት ጥሰቶች ምክንያት በሐማስ ላይ ያለውን ጠንካራ ተቃውሞ ያሳያል። በተመሳሳይ የእስራኤል መንግስት በዌስት ባንክ የሚታዩ የሰፋሪዎችን ጥቃቶች ባለማስቆሙ ያለውን ቅሬታ ይገልጻል። ይህም ህብረቱ አንድን ወገን ብቻ ደጋፊ መስሎ እንዳይታይና በክልሉ ያለውን ተሰሚነት ለማስጠበቅ ያግዘዋል። ህብረቱ የአሜሪካን ፈለግ መከተሉንም ያሳያል። ከዚህ ቀደም አሜሪካ በዌስት ባንክ ሰፋሪዎች ላይ ማዕቀብ መጣሏ ይታወሳል። የአውሮፓ ህብረትም ተመሳሳይ እርምጃ መውሰዱ የምዕራባውያን ሀገራት በእስራኤል መንግስት ፖሊሲዎች ላይ ያላቸው ትዕግስት እየተሟጠጠ መሆኑንና በጉዳዩ ላይ የጋራ አቋም እየያዙ መሆናቸውን ይጠቁማል። በአሁኑ ጊዜ ዓለም አቀፉ ማህበረሰብ ትኩረቱ በጋዛ ላይ ቢሆንም በዌስት ባንክ የሚቀሰቀስ ሌላ ተጨማሪ ግጭት እንዳይኖር ስጋት አለ። ማዕቀቡ የጥቃት ድርጊቶችን በመገደብ ዌስት ባንክ ወደ ለየለት ጦርነት እንዳትገባ የመከላከያ እርምጃ እንዲሆን የታለመ ነው። ይህ ማዕቀብ በመካከለኛው ምስራቅ የንግግርና የሰላም ሂደቱ እንዲቀጥል የሚደረግ የፖለቲካ ግፊትም ነው። አውሮፓ ህብረት ግጭቱን በአንድ ወገን ብቻ ሳይመለከት በሁለቱም ወገኖች የሚፈጸሙ ጥቃቶችን ለመቃወም እየሞከረ መሆኑን ያሳያል።
ያሳያል። የዌስት ባንክ ሰፈራ መስፋፋትንም ሆነ የሐማስን የጦር እንቅስቃሴ ለክልሉ አለመረጋጋት መንስኤ እንዳይሆን ያለውን እምነትም ይጠቁማል። የአውሮፓ ህብረት ከእስራኤል ጋር ያለው ግንኙነት መልኩ እየተቀየረ መሆኑንም ያመለክታል። ህብረቱ ከዚህ በፊት ብዙ ጊዜ የእስራኤል ደህንነት ጉዳይ በጠንካራ ሁኔታ ይደግፍ ነበር። በአሁኑ ጊዜ ግን በዌስት ባንክ የሚፈጸሙ ጥቃቶች በአውሮፓ ውስጥ የሚፈጥሩት ቅሬታዎች መጨመራቸውን ማዕቀቡ ያመላክታል። በተለይም ማዕቀቡ በተመሳሳይ ጊዜ በእስራኤልና ሐማስ ላይ መጣሉ አውሮፓ ሚዛናዊ አቋም ለመውሰድ ያለውን ፍላጎት ያንጸባርቃል። ይህ ውሳኔ የሁለት ሀገራት መፍትሄ ጉዳይን እንደገና እንዲነሳሳ የዲፕሎማሲ ግፊት ሊያደርግም ይችላል። አውሮፓ ህብረት በተደጋጋሚ የፍልስጤምና እስራኤል የሁለት ሀገር መፍትሄዎችን እንደ ብቸኛ ዘላቂ አማራጭ ሲደግፍ ቆይቷል። ይህ እርምጃ አውሮፓ ህብረት በመካከለኛው ምስራቅ ጉዳይ ውስጥ የበለጠ ንቁና ሚዛናዊ የዲፕሎማሲ ሚና ለመጫወት እየሞከረ መሆኑንም ያመለክታል። ሆኖም ማዕቀቡ መሬት ላይ ያለውን ሁኔታ ምን ያህል ይለውጠዋል የሚለው አጠያቂ ነው። በተለይም የእስራኤል ባለስልጣናት ማዕቀቡን በፍጥነት ውድቅ ማድረጋቸው በምዕራባውያንና በእስራኤል መካከል ያለውን ዲፕሎማሲያዊ ግንኙነት ውጥረት ውስጥ ሊከተው ይችላል። እስራኤል ከአውሮፓ ህብረት ጋር ጠንካራ የንግድ ስምምነቶች፣ በሳይንስ ቴክኖሎጂና የትምህርት መርሃ ግብሮች ላይ የጠበቀ ትብብር አላት። የአውሮፓ ህብረት የእስራኤል ትልቁ የንግድ አጋርም ነው። በሆራይዘን የምርምር መርሃ ግብር ውስጥ በእስራኤል ተሳትፎ የሚገኙ የምርምር ውጤቶች ከፍተኛ ናቸው። እናም የማዕቀቡ ተጽዕኖ የፖለቲካ፣ የደህንነት፣ የኢኮኖሚና ዓለም አቀፍ ትብብሮች ሊነካ ይችላል። አሜሪካ አብዛኛውን ጊዜ ለእስራኤል ጠንካራ ድጋፍ ትሰጣለች። በዚህ ሁኔታ የአውሮፓ ህብረት በእስራኤል ላይ ማዕቀብ መጣሉ ለአሜሪካና ለህብረቱ የአቋም ልዩነት መስፋት ምክንያት ሊሆን ይችላል። የአውሮፓ ጫና ከጨመረ እስራኤል ከሌሎች ሀያላን ሀገራት ጋር ያላትን ግንኙነት ልታጠናክርም ትችላለች። ይህም የክልሉን ጂኦፖለቲካ ሚዛን ሊቀይረው ይችላል። ወዲህ ደግሞ የማዕቀቡ ተጽዕኖን በተመለከተ ጥርጣሬዎች አሉ። ጥርጣሬው በእርግጥ ህብረቱ በእስራኤል ላይ ማዕቀብ መጣል በዌስት ባንክ የእስራኤል ሰፋሪዎችን መስፋፋት ያቆማል የሚለው ነው። ከአሁን ቀደም የህብረቱ አባላት ቁርጠኝነት ማሳየት እንዳይችሉ ያደርጋቸው አንዱ ምክንያት የማዕቀቡ ተጽዕኖ ላይ ያላቸው ጥርጣሬ ነው። በቀጣይ የሚሆነውን አብረን የምንመለከት ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጀዚራ፣ ዘ ዋሽንግተን ፖስትና ዘ ጋርዲያንን በዋቢነት ተጠቅመናል።